ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን ይላችሁ የቀረብኩት አንድ ለየት ያለ ተሽከርካሪ ነው። ቤስቱን UA03 ይባላል ወይ ደግሞ ፋው ቤስቱን UA03 በመባል የሚታወቅ ተሽከርካሪ ነው። ይህ ተሽከርካሪ በገበያው ውስጥ ከነ BYD ዩአናፕ ጋር ሊወዳደር የሚችል ሲሆን ነገር ግን ዋጋው ከነሱ ትንሽ ቀነስ ያለ ተሽከርካሪ ነው። በዛሬታችን የተሽከርካሪ ጥሩ ጎኑ ምንድነው፣ መጥፎ ጎኑ ምንድነው፣ የስፔር ፓርት ጉዳይ የታገኛላችሁ፣ ዋጋው እንዴት ነው የሚሉትን ነገሮች በስፋት እናያለን። እንዲሁም በገበያው ውስጥ ከሚወዳደሩት ከነ BYD ዩአናፕ ተሽከርካሪዎች ጋር እያወዳደርን የምናይ ይሆናል። ለዛሬ ያዝነው የተሽከርካሪ ከማየታችሁ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከመኪና ጋር የተገናኙ መረጃዎችን በየዕለቱ ይዘን ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው ደወሉን አንጫኑ። ይህ UL03 የምንለው ተሽከርካሪ ከስመ ገናናው ከሆነው ከፋው ቤስቱን የተመረተ ተሽከርካሪ ነው። የተሽከርካሪ እንግዲህ ፋውን ለማታውቁት ካላችሁ እኛ ሀገር ላይ የምናገኛቸውን የተለያዩ የቮልክስዋገን አይዲ መኪኖችን ራሱ ኤክስ እና ክሮስ በሚሉት የተለያየ ቢሆንም በፋው የሚመረቱ አሉ። በተለይ እነዚህ ክሮስ ምንላቸው እነሱን እያመረተ ለገበያ ሲያቀርብ የነበረ ነው፣ ከቮልክስዋገን ጋር በጥምረት በመሆን ማለት ነው። በአሁኑ ሰዓት ላይ ደግሞ የተለያዩ ምርቶችን ለገበያ እያቀረቡ ይገኛሉ። በሀገራችንም ህጋዊ ወኪል ያላቸው መኪና አምራች ድርጅት ናቸው። ከዚህ በፊት UL03 የሚባል ሞዴል ነበራቸው፣ UL05 የሚባል ነበራቸው። ይሄኛው UL03 አዲስ ሞዴል ሲሆን ይህም ፕሮዳክሽን የተጀመረው ከ2025 ዓ.ም ጀምሮ ነው። በጓንጁ ቻይና ውስጥ ተመርቶ ለገበያ የቀረበ ተሽከርካሪ ነው። ይህ ተሽከርካሪ ውጫዊ ዲዛይን በምናይበት ጊዜ ዲዛይኑ በጣም ለየት ያለና ቀለል ያለ ገጽታ እንዲኖረው ነው። ከለመድናቸው ከነ የተለያዩ SUV ተሽከርካሪዎች ጋር ተቀራራቢ የሆነ ዲዛይን ላንጉጅ የሚጠቀም ሲሆን ከለአየር ለመሰንጠቅ ደግሞ ማለትም ድራግ ኮኤፊሽንት ይባላል በመኪና ዲዛይን ላይ 0.248 እንዲኖረው፣ ይህ ደግሞ እጅግ በጣም አየር በቀላሉ መሰንጠቅ ከሚችሉ ተሽከርካሪዎች መካከል ተብሎ ነው። ይህ አንድ ተሽከርካሪ በቀላሉ አየር መሰንጠቅ ቻለ ማለት በትንሽ የኤሌክትሪክ ኃይል ብዙ ኪሎ ሜትር መጓዝ ይችላል ያስብለዋል። ለዛም ነው የተሽከርካሪ በአንድ ጊዜ ቻርጅ ከ400 ኪሎ ሜትር በላይ መጓዝ ያስቻለው። መኪናው አጠቃላይ ርዝመቱን በምናይበት ጊዜ የተሽከርካሪ 4.4 ሜትር ርዝመት አለው። ስፋቱም 1.8 ነው። ቁመቱ 1 ከ6 ሲሆን ዊል ቤዝ ማለትም ከጎማው እስከ ጎማው ያለው እኛ የምንቀመጥበት ቦታ ደግሞ ወደ 2.7 ሜትር ነው። የተሽከርካሪ ላይ የተለያዩ አማራጮች አሏቸው፣ በባትሪ አማራጮችም በሞተር አማራጮችም። የተሽከርካሪ የምናገኘው የሞተር አማራጮቹ የመጀመሪያው ሲንግል ሞተር ፍሮንት ዊል ድራይቭ የሚባል ነው። ፐርማነንት ማግኔቲክ ሲንክሮናይዝ የሚባል ሞተር አይነት የተገጠመለት ሲሆን የፈረስ ጉልበቱም 120 ኪሎዋት ነው። ይህን ለምሳሌ ከBYD ቤዚክ ከምንለው ጋር በምናወዳደርበት ጊዜ ይሄኛው ትንሽ ከፍ ይላል፣ ምክንያቱም ያኛው 70 ኪሎዋት ነው፣ ይሄኛው 122 ኪሎዋት ነው ማለት። ሌላኛው ደግሞ የኤፍ መኪናዎች የሚታወቁበት ቶርክ ነው። እንደምታውቁት የትኛውንም የኤፍ መኪና ገብታችሁ ልታሽከረክሩ ስትሞክሩ ያለምንም ችግር ነው፣ ረገጥ ስታደርጉት ወዲያው ነው ሮጥ ብሎ የሚሄደው። ይህ በዋነኝነት መኪናው ባለው ከፍተኛ ቶርክ አማካኝነት ነው። ይህም ተሽከርካሪ ቀላል የሚባል ቶርክ አይደለም ያለው፣ 200 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችል ተሽከርካሪ ነው። ቶፕ ስፒዱ እስከ 160 ኪሎ ሜትር በሰዓት የመጓዝ አቅም አለው። እንደምታውቁት የነዳጅ መኪና ኪሎ ሜትር በሊትር ይባላል። በኤሌክትሪክ መኪና በሚሆንበት ጊዜ ደግሞ በ100 ኪሎ ሜትር ምን ያህል ኪሎዋት ተጠቀመ የሚሉትን ነገሮች መመልከት እንችላለን። ይህ CLTC የሚባል ሬንጅ ነው። በቻይና ውስጥ ያለው የሬንጃቸው ምን ያህል ነው የሚለውን ቼክ የሚያደርግልን። ይህም በ100 ኪሎ ሜትር 11.8 ኪሎዋት አወር የሚጠቀም ተሽከርካሪ እንደሆነ ያሳየናል። ይህም ደግሞ በጣም ኤሌክትሪክ ቆጣቢ ከሚባሉ ተሽከርካሪዎች መካከል አንዱ እንደሆነም ማሳያ ይሆናል። ሌላኛው ደግሞ መኪና የተገጠመለት ባትሪ ነው። ተሽከርካሪ ላይ የተገጠመለት ማግኘው ባትሪ ከነ BYD ጋር ተቀራራቢ የሆነ ሊቲየም አየን ፎስፌት ባትሪ ነው። BYD ራሳቸው ነው የሚያመርቱት። የዚህን ተሽከርካሪ ደግሞ CLLB የሚባል ካምፓኒ ነው፣ ማለትም ቻይና አቪዬሽን ሊቲየም ባትሪ የሚባል ካምፓኒ ነው የዚህን ተሽከርካሪ ባትሪ የሚያመርተው። ይህንንም ባትሪ በሚያመርቱበት ጊዜ ሁለት አይነት አማራጮች አሏቸው። አንደኛው በ48 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ እና ሌላኛው በ61 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ናቸው። እነዚህም መኪናው በ48ቱ ከ445 ኪሎ ሜትር ጀምሮ መጓዝ እንደሚችል ያሳየናል። 61 ኪሎዋት በሚሆንበት ጊዜ ደግሞ በአንድ ጊዜ ቻርጅ 565 ኪሎ ሜትር ሊጓዝ ይችላል። ነገር ግን ምንድነው ይሄ CLTC ሬንጅ ነው፣ ማለትም እዛ ቻይና ውስጥ ነው ቼክ ያደረጉት በእነሱ መንገድ ላይ። ስለዚህ እኛ ሀገር ላይ ትንሽ ሊጨምር ሊቀንስ ይችላል። ይችን ነገር ታሳቢ አድርጓት። እንደናንተ አነዳድም ከዚህ የተሻለ ሊሄድ ይችላል፣ እንደናንተ አነዳድም እንደ መንገዱ ሁኔታም ደግሞ ከዚህ ትንሽ ወረድ ሊል ይችላል። ስለዚህ 400 እና 500 ብላችሁ መያዝ ትችላላችሁ። ሌላው የቻርጂንግ አማራጮቻቸው ነው የምናየው። ተሽከርካሪዎችን ቻርጅ ለማድረግ እንግዲህ በፋስት ቻርጀርም ቻርጅ ማድረግ ይቻላል፣ በስሎ ቻርጀርም ቻርጅ ማድረግ ትችላላችሁ። ስሎ ቻርጀር ስላችሁ ሌቭል 1 እና ሌቭል 2 እንዳለ ሁሉ ማለት ነው። በፋስት ቻርጀሩ እነዚህ ከ30-80 ለመድረስ ወደ 40 ደቂቃ አካባቢ የሚፈጅባቸው ናቸው፣ እንደ ቻርጁ ማለት ነው።
ይህ ብዙ ጊዜ አይመከርም። በተቻለ መጠን በስሎ ቻርጀሮቹን ብታደረጓቸው የሚመከሩ ናቸው። ወደ መኪና ውስጥ ገጽታ በምንገባበት ጊዜ መኪና ውስጥ ገጽታ ሚኒማሊስቲክ የሚባል ዲዛይን የሚጠቀሙት ማለትም ቀለል ያለና በቀላሉ ሁሉ ነገር መጠቀም እንድንችል ተብሎ ዲዛይን የተደረገ ነው። ፊውቸሪስቲክ ነው። በጣም አስገራሚ ለየት ያሉ ፊቸሮችን ይዞ የቀረበ ነው። የመኪና ኢንፎቴመንት ስክሪን በምናይበት ጊዜ ባለ 14 ኢንች ነው። ብዙ ጊዜ የቢዋይዲ ተሽከርካሪዎች ዝቅተኞቹ በሚሆንበት ጊዜ 12 ኢንች ናቸው። ዲጂታል ኢንስትሩመንት ክላስተር ነው ያለው። ጥሩ የሚባል ነው። የተሽከርካሪ መሪው እንግዲህ ቱ ስፖክ ነው ማለትም ከዛ በተጨማሪ ነው ከስር ፍላት የሚባሉት ዲዛይን ያላቸው ናቸው። ፍሎቲንግ ሴንትራል ካውንስል ማለት የሚንሳፈፍ የሚመስል አላቸው። ወንበሮቹ ሁለት አይነት ቶን አላቸው። የተለያዩ ትሪም ሌቭልም አለ። እንደ ትሪም ሌቭሉ ልዩነት አላቸው። ዝቅተኛ በሚሆንበት ጊዜ የጨርቅ ወንበሮች ልታገኙ ትችላላችሁ። ነገር ግን መካከለኛውና ከፍተኛ በሚሆንበት ጊዜ የሌዘር ወንበሮች የሆኑና ማሞቅ እንዲሁም ቬንቲሌሽንም አንድ ላይ ይዘው ይቀርባሉ። ቴክኖሎጂያቸው እዚህ ጋር ታገኟቸው ለየት ያሉ ቴክኖሎጂዎች አሉ። ዋየርለስ ቻርጅ ማድረጊያ፣ አዳፕቲቭ ክሩዝ ኮንትሮል፣ ኢመርጀንሲ ብሬክ፣ ሊንክ ፓሲስ እነዚህ ከፍተኞቹ ትሪም ሌቭል ላይ የምታገኟቸው ናቸው ማለት ነው። እነዚህ መኪኖች እስቲ ስለ ዋጋቸው ልንገራችሁና ከዛ በኋላ ጥሩ ነገራቸው መጥፎ ነገራቸውን ደግሞ አብራራላችኋለሁ። እነዚህ መኪኖች እየተሸጡበት ያለው ዋጋ በአሁኑ ሰዓት ላይ ከ3,600,000 ብር ጀምሮ እየተሸጡ የሚገኙ ተሽከርካሪዎች ናቸው። ነገር ግን ይህ እንግዲህ አሁን ባለው ዋጋ ከቢዋይዲ ዋናፕ ጋር በምናይበት ጊዜ በትራንትናና ከትራንት ወዲያ የነበረው ቪዲዮ በደንብ አሳይቻቸዋለሁ። ቤዚክ ስማርት የሚባለው ከ3,800,000 እና 3,850,000 ብር ጀምሮ የሚሸጡ መኪኖች ናቸው። እነዚህ ደግሞ ከ3,600,000 ናቸው። መሀል ላይ ትንሽ ልዩነት አላቸው። እነዚህ ልዩነቷን የብራንድ ስም ነው እንጂ እውነት ለመናገር ስፋታቸው ሁሉ ነገራቸው በሚታየው ነገር ጥሩ ነው። ነገር ግን ተነርተው ባህሪያቸው ገና ስላልወጣ መጥፎ ነው ጥሩ ነው ብሎ ለማየት ይከብዳል። ከዛ በተጨማሪ ጥሩ የሚያስብሉትና መጥፎ የሚያስብሉት ነገሮች ደግሞ በኢንተርናሽናል በዓለም አቀፍ ደረጃ ላይ ከታዩት ነገሮች መካከል ነው። እነዚህ መኪኖች ጥሩ ነገራቸው በተለይ ሬንጃቸው ጥሩ ነው። በ61 500 ኪሎ ሜትር መጓዝ ይችላል። በጣም የኤሌክትሪክ አጠቃቀማቸው ደግሞ በጣም ቆጣቢ የሚባሉ ናቸው። ሌላኛው ጥሩ ነገራቸው ኤሮዳይናሚካቸው ማለትም በትንሽ ጉልበት ረጅም ርቀት እንዲጓዝ የሚያስችለው አየር በቀላሉ መሰንጠቅ የሚችል መሆኑ። ከዚህ በተጨማሪ ደግሞ መኪናው ዘመናዊ የሚባሉ ፊቸሮችን ይዞ የቀረበ ነው። እንግዲህ ቢዋይዲ ኢቱ የምንላት ተሽከርካሪ አሁን በአሁኑ ሰዓት ላይ 3,400,000 እና 3,450,000 ብር ነው። ይሄ ደግሞ 3,600,000 ብር ነው። ከእሱ አንጻር ከመሀል ላይ ካለው ብር አንጻር ስትመለከቱት እነ ተሽከርካሪዎች ጥሩ የሚባሉ ቴክኖሎጂዎችን ይዘው ቀርበዋል። በተለይ የኮንፈርት ላይ ማለት ነው። እነዚህ መኪኖች ላይፍ ታይም ዋራንቲ አላቸው ይባላል። እዚሁ ላይ ላሳውቃችሁ የምወደው ነገር የዚህ ካምፓኒ ዋና አስመጪዎች አጋፔ መኪና አስመጪ አሉ። እነሱ የፋው በዋነኝነት የተለያዩ መኪኖችን ስለሚያመጡ እነሱ ስፔር ፓርት ማስመጣታቸውን ጠይቃችሁ ከዛ በኋላ መኪናውን መግዛት ብትቀጥሉ ሪኮመንድ አደርጋቸዋለሁ። ምክንያቱም የፋውን ያመጣሉ። የዚህኛው ሞዴል ግን ያምጡት አያምጡት እርግጠኛ አይደለሁም። ሌላኛው ደግሞ ስገዙት መታሰብ ያለባቸው ትንሽ እንደ ድሮባክ ተብሎ ከታዩ ነገሮች መካከል መኪናው ሬንጁ ሲኤልቲሲ ሬንጅ ነው። ማለትም ቻይና ውስጥ ነው ቴስት የተደረገው። ስለዚህ እውነተኛ ስናሽከረክረው ትንሽ ሊወጣብን ይችላል። ይህን ነገር በደንብ ኮንሲደር አድርጋችሁ ነው እነዚህ መኪኖች መግዛት ያለባችሁ። ሌላኛው ደግሞ ፋስት ቻርጀር በተደጋጋሚ መጠቀም የምትፈልጉ ከሆነ እነዚህ በተለያዩ ሀገራት ላይ እንዳይታየው በፋስት ቻርጀር ያን ያህል ፈጣን አይደሉም ከሌሎቹ ተሽከርካሪዎች አንጻር። ስለዚህ ፋስት ቻርጀር በተደጋጋሚ የምትጠቀሙ የምትሰሩ ስራ ፋስት ቻርጀር ግዴታ እንድጠቀም የሚያስፈልጋችሁ ከሆነ ከዚህ ይልቅ ቢዋይዲዎቹ ሞር ይሻላሉ፣ በቶሎ ይሞላሉ። እንዲሁም ፋስት ቻርጀርም ቶለሬት ለማድረግ እነሱ የተሻሉ ናቸው። ሌላኛው አፍተር ሴል ሰርቪሳቸው እንደምታውቁት እኛ ሀገር ላይ በጣም ብዙ የበዛ አይደለም። እንዳልኳችሁ አንድ አስመጪ አለ። እነሱ ጋር ከመጣ ነው እንጂ ስፔር ፓርት እንደ ቢዋይዲ እንደልባችሁ አታገኙም። ስለዚህ ይሄን ነገር ታሳቢ አድርጉት። ድንገት አያርገውና ትንሽ አደጋ ቢደርስባችሁ እሱ እስኪመጣ ትንሽ መጠበቅ ይኖርባችኋል። ከዛ ውጭ ግን ሰላም ነው። ይህን ያህል የሚያስፈራችሁ ነገሮች ይህ መኪና ስገዙ ማሰብ ያለባችሁ ለየትኛው ማህበረሰብ ይሆናል የሚለው ነው። እነዚህ መኪኖች ለከተማ ውስጥ አገልግሎት በጣም ተመራጭ ናቸው። ለከተማ ውስጥ እንደ ልባችን የምንጠቀምባቸው ምንችል ነው። በተለይ በአሁኑ ሰዓት ላይ የ400 ኪሎ ሜትር ስለሆነ የገባው ጥሩ ናቸው። ከመሬት ያላቸውም ከፍታ ጥሩ የሚባሉ ናቸው። እነዚህ መኪኖች አሁን በከተማችን ላይ ባለፉት 2-3 ቀናት ውስጥ ነበር የገቡት። መረጃውን ሳላጠናቀር አላቀርበውም ብዬ ነው። አንዳንድ ሪሰርቾችንም ለማድረግ ስለነበረብን እነሱን ስናደርጋቸው ጥሩ ነው። በተለያዩ ሀገራት ላይ ያላቸው ተቀባይነት ጥሩ ነው። እኛ ሀገር ላይ ገና የገቡ ስለሆኑ ቀጣይ ላይ ደግሞ ከትንሽ ጊዜ በኋላ መኪኖቹ እንዴት ፐርፎርም እያደረጉ ነው የሚለውን ቀጣይ ቪዲዮ ሰራላችኋለሁ። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስላል። ነገር ግን የትኛውንም መኪና ከመግዛታችሁ በፊት ማስፈተሻችሁን አትርሱ። ከማስፈተሽ ብቻ አይደለም የቻርጂንግ የጂፒኤስ ሁሉ ነገር እንዲሰራላችሁ የምትፈልጓቸውን ነገሮች ከፊት ለፊት በምትመለከቱ ስልክ ቁጥር ይደውሉልን። ያላችሁበት ቦታ መተን እንፈትሽላችኋለን። ያለምንም ሀሳብ መኪናችሁን እንድታሽከረከሩ እናግዛችኋለን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።